ብስሚላሂ ረህማኒ ረሂም አልሐምዱሊላህ ሰላቱ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዴት ናችሁ? ዛሬ ኢንሻአላህ ስለ ፕሮግረስ የተወሰኑ ሀሳቦችን ላጋራችሁ። አንድን ስራ ስንሰራ የሆነን ለውጥ ስንፈልግ በአንዴ ለመለወጥ መፈለግ ወይም ደግሞ የተሻለ ቦታ ላይ በአንዴ መድረስ እንፈልጋለን ወይም በአጭር ጊዜና ያ ደግሞ ሊሆን አይችልም። ምን ጊዜም የሆኑ ተግባሮችን ስንሰራ ቀስ በቀስ የተሰሩ ስራዎች ናቸው ትልቅ ቦታ ላይ መድረስ የሚችሉት ውጤታማ የሚያምር ትክክለኛ ውጤታማም ላይ መድረስ የምንችለውና ስራዎቻችን ቀስ በቀስ ልምምድ እየተደረጉ ከትንሹ ተጀምሮ ከፍ ያለ የሚሄደው ስራ ነውና ውጤታማ የሚሆነው። ስለዚህ ሐሳብ የተወሰኑ ሼር ላድርጋችሁ ከትንሽ ስለመጀመር ማለት ነው። ለምሳሌ ቁርአንን ስንቀራ በጣም በተደጋጋሚ ቃሪ መባል እንፈልጋለን። በጣም ብዙ መቅራት ብዙ ማክተም እንፈልጋለን እና ልንጀምር ስናስብ ከትንሿ ገጽ ለምሳሌ አንድ ፔጅ ሊሆን ይችላል እንጀምረው። ከዛ ሁለት እያለ ሶስት እያለ አንድ ጁዝ ግማሽ ጁዝ ከዛ አንድ ጁዝ ከዛ ሁለት ጁዝ እያለ ማደግ ይችላል ማለት ነው። ስለዚህ ስንጀምር ከትንሹ መጀመር መቻል፣ ከትንሽ ፔጅ መጀመር። በአንድ ቀን ውስጥ ሁለት ጁዝ ወይም አንድ ጁዝ ቀርቶ ሌሎቹን ቀኖችን ከማቋረጥ ዛሬ አንድ ፔጅ ገዝቼ ነገም አንድ ፔጅ እያደረኩኝ ደጋግሜ የምሰራው ስራ ነው ውጤታማ የሚያደርገኝ የምርም እኔን ቃሪ የሚያስብለኝ ዛ ደረጃ የሚያደርሰኝ ማለት ነው። ሰላት ስንሰግድም የመጀመሪያው ልናደርግ የምንችለው ፈርድን ነው አይደል? ፈርድ ሰላትን በወቅቱ ለመስገድ በደንብ ልምምድ ማድረግ መቻል። ከዛ ፈርድ ሰላቱ ወቅቱን ጠብቄ መስገድ ከስችል ደግሞ እዛ ሁለተኛ እቀጥላለሁኝ ሱና ሰላትን እንሰግዳለን እንጨምርበታለን። ፈርዳችን በጣም ከተስተካከለልን ከዛ ሱነኑ ራቲብ ልንጀምር እንችላለን። ከዙሁር በፊት 4 ረካ ከዛ 2 ረካ ከዛ መግሪብ ላይ ከመግሪብ በኋላ 2 ረካ ከኢሻ በኋላም 2 ረካ ማለት ነው። ከዛ ሱብሂ ላይ ደግሞ 2 ረካ። እነዚህ 12 ሱነኑ ራቲብ የምንላቸውን እናስከትላለን። እሱ ሲገራልን ደግሞ ዱሃ ሰላት፣ ሌይል ሰላት፣ ሌሎችም የሰላት አይነቶችን የሱና ሰላቶችን እንጨምራለን ማለት ነው። እዚህ መጀመሪያ ፈርዱን ከዛ በኋላ ከትንንሽ ሱናዎች በላሽ ከተባሉ ሱናዎች እንጀምርና እንቀጥላለን ማለት ነው። ስለዚህ በዚህ መልክ ስራዎቻችንን ቀስ በቀስ ራሳችንን ማለማመድ መቻል የሚኖርብን። በአንዴ ምን እንሆናለን? የሆነ ስራ እንጀምርና በቃ ዛሬ ከዚህ በኋላ ሌሊት ላይ በደንብ ጎበዝ ሆናለሁ ምናምን እንልና እንጀምረዋለን። አንድ ቀን ከሰገድን ነው ትንሽ ልንገፋ እንችላለን፣ 2 3 ቀን 4 ቀን። ከዛ በኋላ ግን እንትን አንለም አንተገብርም። እና ለምሳሌ እኔ ሰላተል ሌይልን ረመዳን 10 ለአኺር ላይ በደንብ ልምምድ ለማድረግ ይሄ ከጀማዓው ጋር ራሴን ወደዛ እንትን ውስጥ ለማስገባት ኢህቲካፍ መስጂድ እንገባለን። ከዛ ሰግዳለሁ ምናምን። ከዛ ልክ 10 ለአኺሩ ከወጣ በኋላ ኢንሻአላህ ከረመዳን እስከ ረመዳን በቃ ሁሌ ሰግዳለሁ ምናምን ብዬ ራሴን እንትን ላለውና 10 ቀን በተከታታይ ስለሰገድኩ ማለት ነው መስጂድ ገብቼ። ግን አይሆንም ይሄ አስለን ወይ በሳምንት 2 ቀን ከዛ በኋላ 3 ቀን እያደረኩኝ ከዛ ሙሉ ቀን ይሆንልኛል። ፕላስ ደግሞ በሰዓት ራሱ ብዙ ሌሊት ሰላት ብዙ እንትኖች ረካዓዎችን መስገድ አይጠበቅብኝም። 2 ረካዓ ብቻ ለምሳሌ ከሱብሂ በፊት 30 ደቂቃ ብቻ ቀደም ብዬ ተነስቼ ያችን 2 ረካዓ ሰግጄ ዱዓ ማድረግ ብቻ ሊሆን ይችላልና ከትንሹ መጀመር ነው ብቻ። በአንዴ መለወጥ የሚባል ነገር የለምና ከትንሹ ከዛ ከፍ ወደ ማለት ነው መሄድ መቻል ያለብን። ያንን ነው ልምምድ ማድረግ መቻል ያለብን። ለምንድነው ቀስ በቀስ ወይም ደረጃ በደረጃ መሄድ ያስፈልገን? የሚረዱንን 3 ሀሳቦችን ልንገራችሁና ሀሳቤን እንቋጫለሁ። የመጀመሪያው ከትንሹ መጀመራችን የሚረዳን ነገር መሰላቸትን ይከላከልልናል። ሁሌ ለምሳሌ በቀን ውስጥ አንድ ጁዝ ቀራለሁኝ ብለን ስናስብ ካለን 30 ደቂቃ ነው። ብዙ እኮ ደቂቃ ፈጅቶ አይደለም። ግን በጣም የተጣበበ ጊዜ ከኖረን ግን አንድ ቀን ፍሪ ታይም ስላገኘን ልንቀረው እንችላለን። ከዛ በኋላ ግን አንቀረውም፣ እየደከመን እንሄዳለን። ራሳችንን በጣም አስጨንቀን ስለሆነ ቁርአንን መቅራት አለብኝ እኔ ከቁርአኑ እንኳን ላንሆን እንችላለን። ይህንን ነገር ልንፈጽም ስንፈልግ ማለት ነው እየተሰላቸን እየደከመን ነው የሚሆነውና ከትንሹ መጀመር በቃ አንድ ጁዝ ሳይሆን አንድ ፔጅ ብዬ እላለሁኝ። አንድ ፔጅን የሆነችን ሰዓት አላጣም፣ ስለዚህ ያችን ሰዓት እቀራባታለሁ ማለት ነው። ስለዚህ ከስልቹነት እንዳንደክም ይረዳናል ማለት ነው። ሁለተኛው ጥራት ነው። ጥራት እንዲኖረን እንዳልኳችሁ አንድ ጁዝን ቁርአን ስንቀራ
በጣም የተጣበበ ሰዓት ከሆነ ያለን ነፍሳችንን እያስጨነቀን ከሆነ የምንሰራው ያለመድነው ነገር ከሆነ በቃ የሆነ ሰዓት ላይ ስልችት ስለሚል ለመቅራት ብቻ ያህል እያልን ምንም ቁርአኑ ላይ ሳንመሰጥ ወይ ምንም አይነት ከቁርአኑ ማግኘት ያለብን ጀስት ለመቅራት ብቻ ይሆናልና ጥራት አይኖረውም። ግን ጊዜ ኖሮን ከሆነ ምንም ሳንጨናነቅ ለምደነው ከሆነ ግን በስነ ስርዓት መስራት እንችላለንና ጥራት እንዲኖረን ይረዳናል። ሰላትም ስንሰግድ እንደዛው በጣም ብዙ 10 ጊዜ ሰላት ከመስገድ የጥርፊያ ከማድረግ ግን 2 ረክዓ ብቻ ብትሆን ግን የምር ምስጥ ብለን መስራት እንችላለን ማለት ነው። መስገድ እንችላለን። ሁሉም ሌሎችም ኢባዳዎቻችን ላይ ስንፈጽማቸው ጥራት እንዲኖራቸው ይረዳናል። የመጨረሻው ደግሞ ወጥነት እንዲኖረን ይረዳናል። እስቲቃማ እንዲኖረን ከትንሹ ስንጀምር ዛሬ ቀርቻለሁ አይደል? ነገም ከነገ ወዲያም ይቀጥልልኛል። አንድ ፔጅ ከሆነ መቀራው እንዳለን ጊዜ አንድ ጁዝ የሚገራልን ሰዎች ከኖርን ደግሞ አንድ ጁዝ ከሆነ አንድ ጁዝ የመቅራት ሰዓቱ ካለን ያችን አንድ ጁዝ እንቀራለን። ከዛ ነገም አንድ ጁዝ እያለ ይቀጥልልናል ማለት ነው። ስለዚህ እነዚህ 3ቱ ስራዎቻችንን ቀስ ብለን ስናደርጋቸው የሚጠቅሙ ነገሮች ናቸውና አንደኛ እስቲቃማ እንዲኖረን፣ ሁለተኛ ደግሞ ስራችን ጥራት እንዲኖረው፣ የማንኛው ነገር ደግሞ እንዳንሰላች የሚረዱን ሀሳቦች ናቸው። ስለዚህ ኢንሻአላህ አላህ Subhanahu Wa Ta'ala ይሄንን ስራችንን ከትንሹ ጀምረን ትልቅ ደረጃ መድረስ እንፈልጋለንና ስኬታሞች አላህ ያድርገን።